ከስፐርም ሽያጭ ወደ መኪና ሽያጭ ከሀርት ሀርት እስከ አዶናይ ያሉትን ድራማዎች ቁልጭ አድርጌ አሳያቸዋለሁ። ሼር ኮፒ ለትግራይ ህዝብ 1.5 ሚሊዮን ህዝብ ነው ያስፈጀው። አዶናይ የሚባል እንስሳ ግብረ ሶዶማዊ ስለ ህሌና የለውም። አንዴ ስሚኝ በማርያም እቺ ፊዮና የምትባለው እኮ የፀይ ህይወት ባሏ ያገባት አረ ገብርኤል በቅዱስ ገብርኤል ማሜ በገብርኤል ፍቅረኛ አለሽ ወይ? ፍቅረኛ ወይኔ ከኛ እንትን ዘረጋው የመመኝ ነው። እስኪ አታስፈረሳሺ እስቲ አንተ አካለ ጎዶሎ አግባና አሳየን። አታረገውም አውቀ ነው የምትፎግረው። አይ ከመኪናው በኋላ የሰንሻይን ባለቤት ቤት ለመስጠት ቃል ገብቷል የሚባል በማህበራዊ ሚዲያ ወሬ ነበር። በህይወት ሳለ ያላየነውና ያልተመለከትነው የነጻነት ወርቅነህ እጅግ ልብ የሚነካ የበጎነት ተግባር የሚያሳዩ ቪዲዮዎች እየተለቀቁ ይገኛሉ። ውድ ቤተሰቦቼ እንደምናችሁ፣ እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። እንግዲህ ሳምንት ውስጥ የተካሄዱ ጉዳዮች አሉ። እነሱን ሰብሰብ አድርጌ ወደ እናንተ መጥቻለሁ። ሁላችሁም ይህን ቪዲዮ ስጀምሩት ላይክ በማድረግ ጀምሩ። ወደ ቪዲዮ ላይክ ለምን ደሞ አታረጉት? አበባ ብሎ ልብ ቅርጽ ሄሎ፣ ይቅርታ ሎሌን ታገናኘኛለሽ? ይቅርታ የኔ እህት ፍቅረኛው ነኝ። አንድ ያቀብዩ የኔ እህት፣ እኔ ደግሞ ባለቤቱ ነኝ። እየቀለሽብኝ ነው። ላለፉት 10 ወራት ፍቅረኛዬ ነበረ የኔ እህት። እኔ ደግሞ ላለፉት 10 ዓመታት ሚስቱ ነበር። ይሄ ውሻ ያወጣሁትን ገንዘብ እንዳለ እንደማስተፋው ነገር ይለኝ። እሺ የመብራት የዋይፋይ የቤት ኪራይ እያለ የሚቀበለኝ እንዳለ ይጠፋታል። ይሄ ሁላ የምታረጊው አንቺ ነሽ? አዎ እህቴ ነፍሰ ጡር ናት እያለ ለባለቤቱ ነበር ሲያግዝ የነበረው ውሻ። ለወንድም ያለሽን ፍቅር ላይ ብዬ ነው። ታናሽቱ ነኝ ልፈትንሽ ብዬ ነው። እየቀለኩ ነው። እሺ ወንድሜ ሲመጣ ይደውልልሻል። ለትንሽ ከህይወታችን ጥሩ ሰው አተን ነበር። በየቦታው ስልኩን እየጣለ ይሄዳል። ሰው ቤት በድብቅ በመግባት እግር ሲመጥ የነበረው ግለሰብ በ6 ዓመት እስራት ተቀጣ። በአንዲት ሴት መኖሪያ ቤት በድብቅ በመግባት ተኝታ ሳለ እግር ጣቶቿን ሲመጥ የነበረው የካሊፎርኒያ ሰው በ6 ዓመት ከ8 ወር ጽኑ እስራት ተቀጣ። የ28 ዓመቱ የሞዴልስቶ ነዋሪ ክርስቲያኖ ሰሎሮ በህገወጥ መንገድ ሰው መከታተልና እንዲሁም ደግሞ የጾታዊ ጥቃት የመፈጸም ዓላማ ይዞ ሰው ቤት ሰብሮ በመግባት ወንጀል ጥፋተኛም ተብሏል። ግለሰቡ ሴትዮዋ ተኝታ ሳለ በድብቅ በመግባት ጣቶቿን ሲመጥ፣ አንዳንዶች ደግሞ እንደሚሉት ከሆነ ሲልስና እንዲሁም ሲነክስ እንደነበርም በርካታ ዘገባዎች አመላክቷል። ከዚህ ጋርም ተያይዞ ለዚህ ጥፋቱ 6 ዓመት ከ8 ወር ጽኑ እስራትም ተፈርዶበታል። መቼስ የኔ ጉድ እንደሆነ አያልቅም። የኔ ጉድ እንደሆነ አያልቅም። ለካ ሰው ወዶ አይደለም አሜሪካ ሀገር ሲሞት ሬሳው ወደ ኢትዮጵያ የሚላከው። አንዱ የኔ የልብ ጓደኛ አጎቱ ያርፍበትና የሬሳ ቦታ እናስፈቅድ ብለን ተያይዘን የሬሳ ቦታ ማስፈቀጃ ቦታ እንሄዳለን እና ከሰውየው ጋር እንገናኝና እንዴት ነው የምናደርገው ስንል ለቦታ የምትከፍሉት $32,000 ነው አለ። ሰውየው ለሚቀበርበት በኢትዮጵያ ስትመቱት ከ6 ሚሊዮን ብር በላይ ነው። እሺ ያልነው። ቀጥሎ ደግሞ ከላይ ሳር ይደለደልለታል፣ ውሃ ይጠጣል። ለሱ ደግሞ በየወሩ 700 ብር ትከፍላላችሁ አሉን። እሺ ያልናቸው። ቀጥሎ ደግሞ በአመት ደግሞ ለሞተበት ቦታ ግብር ያስፈልጋል ሲባል የኔ ጓደኛ ምን ቢል ጥሩ ነው? አጎቴ ከዘመዶች ጋር ይሻላል፣ እዛ ኢትዮጵያ ይሻላል። የኔ አባት የኔ አጎት እዛ ይሻላል። ውሃውን አጠጣ፣ ሳሩ ቢደለደል አትሄድበት። የኔ አጎት ሞት ግድ ነው ወይ? ሞት ግድ ነው ወይ? ከዘመዶች ጋር ይሻላል። አንተ ተደላድለን እንደ ልታረገኝ ነው ወይ? እኔ እንደ ልታረገኝ ነው ወይ? አጎቴ ኢትዮጵያ ይሻላል ብሎ ማልቀስ አይጀምርም። አፋፍዬ ወደ ቤቱ መለስኩት እላችኋለሁ። እዚህ ሀገር መሞት ማለት ከ6 ሚሊዮን ብር በላይ ያስፈልጋቸዋል። እናንተ እኛ ትናንት ሀገር ሰላም ብለን አርፈን ስንቀመጥ እስጢፎና ፊዮና በስቶሪያቸው አማካኝነት ሚሳኤል እየተታኮሱ ነበር። እስኪ በመጀመሪያ ፊዮና የተኮሰችውን አይተን እንመለስ። ምን አለች መሰላችሁ? ይሄንን ፎቶ አያይዛ ከስታችሁ ሰውነታችሁ እያለቀ ነው፣ መጨረሻ ላይ እንዲህ ስትሆኑ ነው ሰው የሚያውቀው አለችና ከታች ደግሞ እንኳን ለፍቅር ለጓደኝነትም
ታስፈራላችሁ ብላለች። ሶስተኛ ላይ ደግሞ የምትጠቀሙት ሆነ ካላቆማችሁ መጨረሻችሁ ይሄ ነው፣ ቀንሱ። እሱ ነው መጨረሻ ላይ ፋሚሊ ላይ እጃችሁ እንድታነሱ የሚያደርጋችሁ ብላለች። ቀጣይ ደግሞ ምን አለች? የሚያሳዝነኝ እኔ መመታቴ ሳይሆን አያቱን ሲመታ ባይኔ ማየቴ ነው ብላለች። ይሄ በጣም ከባድ ነው። ሶስተኛ ምን አለች? ራስህ ነክ የጀመርከኝ አሁንም አርፈህ ካልተቀመጥክ እስከ ጥግ ነው የሚሄደው። በጣም ቆንጆ ሴት እንደሆንኩ እና እንደማንመጣጠን አሳምረህ ታውቀዋለህ። ማንነትህን ሰው ከማወቁ በፊት አርፈህ ተቀመጥ የሚል ስቶሪዎችን አድርጋ ነበረ። ስቲቭ ደግሞ በመጨረሻ ምን አይነት ሚሳኤል ተኮሰ? እነዚህን ፎቶዎች ያደረገና እሷ ለብር ብላ ሽማግሌውን ቀረበቻቸው። ነገር ግን ከሽማግሌው በፊት እሷ ቀድማ ሞተች እያለ ቀጣይ ስቶሪ ላይ ያደረገው ይሄኛውን ነው። እንግዲህ አንብቡትና ተረዱት። እኔ ምንም አልገባኝም። እኛ በማያገባን አንገባም፣ ግን እኔ እስከማውቃቸው ድረስ ስቲቭም ሆነ ፊዮና በጣም መልካም ሰዎች ናቸው። ስቲቭ እንኳን አያቱን ለመምታት ቀና ብሎም የሚያይ አይመስለኝም። ፊዮናም ደግሞ እንኳን የሽማግሌ ብር ልትነካ የራሷን ብር እንኳን ለተቸገሩ አሳልፋ ምሰጥ በጣም ምስኪን ልብ ያላት ልጅ ነች። እኔ አላልኩም። ኧረ እኔ አላልኩም። ልጅቷን አሳየኝ እስቲ ልዬ እስቲ ልጅቷን አሳየኝ። ፊዮናን የሆነች ትናናፋ ቲክቶከር አማሪ ፊዮና ማለት የፀይ ህይወት ባሏ ግብቷ እንዴት ያረጋታል የተባለች ነው። እስቲ ቆይ ተሳስቼ እንደሆነ አሳየኝ። ብቻ የፀይ ህይወት ባል እንዴት የሚያረጋት አሪፍ ተፈርማታ ሌላ ነች። አንዴ ስሚኝ በማርያም እቺ ፊዮና የምትባለው እኮ የፀይ ህይወት ባሏ ያገባት። አረ በገብርኤል በቅዱስ ገብርኤል ማሜ በገብርኤል ስም ከርተሽ ልጥፍ ላይ ሪከርድ ሊያስቆ አረ በገብርኤል አይ እኔ ነኝ ዲያስፖራ ልጥፍ ስም እየጠሩ ነው እዚህ ጋር እኮ አዎ ብለው ደግሞ አይደለም ስትይ ነው አንቺ ልዬ አንቺ ግን እዚህ ቤተሰቦች እያወሩ ነው የስ እያሉ እኔ የሰማሁትን ነው እንግዲህ አላውቅም ማሚዬ ብቻሽ ኖሪ እንዴ ወይ ፈጣሪ ኧረ ኪያ ነው ባሏ የትኛው ኪያ ዝም ብለሽ ምክንያት ኪያ ታመጣ ቻይ ላይብረሪ ካርድ ኦኬሽ መቼ ነው ግን ስለሰው እናንተኛ ስለኛ ልጥፍ አደረገች ብልኩ ይዛ ጋይስ ኖ ጥያቄ እኮ ነው አንቺን ሆነ ያልሽ ተቀዳት እኔ ነኝ ያወራው ተራበት ቦታ ላይ አላውቅም መጥፎ ነገር ነው እንዴ ጋይስ እናንተ ለነሱ ነው የምጠይቃቸው ማሚዬ ነገ እንገናኝ ነገ አበባዎች ደህና ደሪ አይ ላቭ ዩ ሶ ማች ነገ እንገናኛለን ነገ በህይወት ሳለ ያላየነውና ያልተመለከትነው የነጻነት ወርቅነህ እጅግ ልብ የሚነካ የበጎነት ተግባር የሚያሳዩ ቪዲዮዎች እየተለቀቁ ይገኛሉ። እንደምትመለከቱት ነጻነት ወርቅነህ ከተማሪዎች ጋር እንዲሁም ደግሞ ከህፃናት ጋር ያደረገው እጅግ ልብን የሚያሞቅ ቪዲዮዎችም እየተለቀቁ ይገኛሉ። ከነሱ ውስጥ አንዱን ተመልከቱ። አንዴ አንቺ አልነበርሽም። እሺ የሚቀጥለው ጥያቄ እናንተ መኪና ላይ የማን አርቲስት ዘፋኝ ፎቶ አለ? 5 ሰከንድ 1 2 3 ጂጂ ጎበዝ ድንቅ ልጃችን አዶናይ በዚህ አጋጣሚ ባለበት አሁን ወደ ሀገር አሜሪካ እንደሚገኝ ሚዲያው ይነግረናል። እያሰበ ያለውን የህፃናት ሕክምና 25 እሱን ፕሮጀክት እግዚአብሔር አምላክ አስፈጽሞት የሚፈልገውን እንዲያደርግም እውነት በጣም መሻቴ ነው። እግዚአብሔር ይርዳው። በሱ በኩል ደግሞ እነዚህ ህፃናት ታክመው የኢትዮጵያ ህፃናትን በጤና እንዲቀላቀሉ በጣም ነው የምመኘው። አዶናይ በዚህ አጋጣሚ በጣም ነው የምወድህ፣ በጣም ነው የማከብርህ። በጣም ጥረት አደረገ። ተነሳሽነቱ እንዴት አየው ነው ጥረቱን እማሏሽህ እኔ ሁሉ ጊዜ እንደማወራው እሱንም በፊት በግል ቲክቶካችን ስናወራ ያንን ሐሳብ እንድታስብ ባንተ ላይ ይሄንን በጎ ነገር በልብ ያስቀመጠ እግዚአብሔር ይክበር ይመስገን ነው ያልኩት። አሁንም በድጋሚ እኔ የማመሰግነው አምላኬን ነው። እንደ ሰው ግን እንደ ቅንነቱ ግን ያው አመስግኘዋለሁ። አዶናይ ውሽ ጉድላክ አሜሪካ ያለው ጉዳይህን እንዲሳካልህ በጣም ነው የምመኘው። እንግሊዝኛ ደግሞ እንዳልናገር በሄደበት ሳካለ
በጣም እውነት ቅን ነው። ግልጹን ሳወራ ቅንነት በደንብ አለው። መኪናው ታዲያ መቼ ነው የሚሰጠው? መኪናይቱ በሴት አንቀጽ እንጥራትና ምክንያቱም ፀሐይ የምትጠራው በሴት አንቀጽ ነው። እንዲያውም መኪናዋን ማለት ነው። መኪናይቱ አይ ቲንክ የሚሆነው ያው በዚህ ሰዓት መኪናን ያክል አግኝተን ትንሽም ቢሆን ፍየል ካልተረደ ጥሩ ስለማይሆን ጾም ሲፈታ ቢሆን ተስፋ አደርጋለሁ። ስፔሻል ዴንታል ክሊኒክ ፍየል ማን ነው መኪና ብቻ አይደለም የሚሰጠን ፍየሉንም ጨምሮ ነው እንዴ አብሮ ይሰጠናል። በዚህ አጋጣሚ ቅን አይ ከመኪናው በኋላ የሰንሻይን ባለቤት ቤት ለመስጠት ቃል ገብቷል የሚባል በማህበራዊ ሚዲያ ወሬ ነበር። እውነት የዘመናችን ማህበራዊ ሚዲያ በጎ ተጽዕኖም እንዳለው ሁሉ በጎ ያልሆነ ተጽዕኖም አለው። እንዳልከው ነው። ወሬ ስትለኝ ግን እንደ ጋዜጠኝነት ልንገርህና አሃዱ ሳቦሬ አጠገበኝ ወሬ ድሮ ሰምቻለሁና ወሬ የሚለው አሁን የተበላሸው እንጂ ዜና የሚለው ከነገሩ በፊት ወሬ እናሰማቸው ይባል ነበርና አንተ ያው የጆርናሊዝም ጉዳይ ስለሚመለከትህ እቺን እንደው ጠየምና ያልተስተካከለ ዘገባ ብንለው አይሻል እና ፌክ ኒውስ ያሉ ፈርሚስ ተወራል አንዳንዴ ብንቀላቅል ነው የለው። በእርግጥ ያ ወንድማችን ወይም ይሄን ዜና ያራገቡት ወንድሞች በየዋህነት ነው። ሲቀጥል ደግሞ ከልብ መሻት ነው። ግን ዶክተር ሳሙኤል የሰንሻይን ኮንስትራክሽን ሌላ ቋንቋ ነው ባለቤት የተከበሩ በዛ አጋጣሚ በጣም ነው እኔ ማደንቃቸው። ለምን ቀደም ሲል ልጅ ሆኜ ይበልና የ15 ዓመት በፊት የእስጢፋኖስን የአስፓልት ንጣፍ ሲነጠፍ የሳቸው ሙሉ በሙሉ ኃላፊነት ነበረ አስታውሳለሁ። ደግሞ በሚዲያ እንደምሰማው ከሆነ አረጋውያንን ከ200 የማያንሱ ሊበልጡም እንደሚችሉ ገምታለሁ በተቀማጠለ ደግሞ አለው እጅግ በሚያምር ቢልዲንግ እንደሚያወራቸው ሰማለሁ። በእምነትም ተቋማት ላይ በኦርቶዶክስ ቤተክርስቲያን ቀላል የማይባል አስተዋጽኦ ያደረጉ ናቸው። አንዳንዱን በይፋ በሚዲያ ስለሰማሁት ያው አላበዛ፣ ግን አጠቃላይ ሀብታቸውን በሚገባ በመንፈሳዊም በአካዳሚካሊም ሳይቀር ይጠቀማሉና በእውነት እኔ እሳቸው እዚህ አጋጣሚ በዚያ ቻሌንጅ ውስጥ ተሳትፎ አድርገው ያንን ቤት ሊያስረክቡ ደስ ይላል መሰለኝ። ከስፐርም ሽያጭ ወደ መኪና ሽያጭ ከሀርት ሀርት እስከ አዶናይ ያሉትን ድራማዎች ቁልጭ አድርጌ አሳያችኋለሁ። ሼር ኮፒ ሊንክ እያደረጋችሁ የምትበሳጭ ሰዎች ደግሞ ከሀገር የሚበልጥ ነገር ስለሌለ መበሳጨት ትችላላችሁ። ወደ ጉዳይ እገባለሁ። አፍረሃም በየዓመቱ ቲክቶክ አዋርድን የሚሸልም ትልቅ ድርጅት ነው። እሱን የሚያዘጋጁ ዋነኛ የድርጅቱ ባለቤት ማናት? አብራት አየለ የአብሪ ሞተርስ ባለቤት ናት። ኑና አንብጥን 1 ሚሊዮን ብር የከለከለችው ነው። እሱ ብቻ አይደለም ከአዶናይ ጋር ምን አይነት ስምምነት አድርጓል መሰላችሁ? በየዓመቱ ቲክቶክ አዋርድ በተደጋጋሚ እንዲበላ እሱም ብሎ ራሴ ከዚህ በኋላ ብዙ ጊዜ ባላ ብሏል እንዲበላ እሱ ደግሞ የሷን ድርጅቶች በመጣም በማስተዋወቅ ላይ ሊሰቅላት ይሄ የተደረገ ስምምነት ነው። በውስጥ ያለቀ ስምምነት ነው። ዳኞቹ የውሸት ናቸው። እሺ እዛ ጋር ያሉት ዳኞች ድራማ ኮሚቴ ምናምን ድራማ ነው። የኢስታንቡል ባለቤት ይወት ደግሞ ብርሃነ ተድላ ይባላሉ። ዶክተር ብርሃነ ተድላ ይባላሉ። ቀንደኛ የሰባት ነገር ተላኪ የነበሩ ናቸው። አዲስ ሆስፒታል ነው ኢትዮ ኢስታንቡል ሆስፒታል በቅርብ ጊዜ የተከፈተ ነው። ሌላ 2 ድርጅቶች ከዛ በፊት ነበራቸው። አንደኛው ኦሲስ የሚባል ሆቴል ነው 22 ቦሌ መንገድ አካባቢ ላይ የሚገኝ ነው። አንደኛው ተዘግቷል ለጊዜው ከዋስ ጋር የገንዘብ ንክኪ ችግር ስለነበር ነው የተዘጋው። አሁን ቲፒኤልኤፍ ከፍተኛ የሆነ የገንዘብ እጥረት ስለገጠመው ዶላር እያሰባሰቡ ነው በሀርት ቱ ሀርት ድራማዊ እርዳታ። ይሄን ታውቁት ነው። እንኳን 170 ሰው ነው ምናምን ብላችሁ ኩፍ ከምትፎክሩት ከዚህ በልብ 1 ብር ለ1 ምናምን ተብሎ ሙሉ ሳይት ተበላን ሰዎች ነው። ድንጋዩ 2 ጊዜ ከመታ ድንጋዩ አንተ ድንጋይ ነው ምናምን ይላል ተረቱ። አቶ አብራት ባለቤት የሆራይዘን ብድርና ቁጠባ ዋና መቀመጫው ነው ከፍታለች። ሌላ እሱ ደግሞ መቀሌ ያለው እሱም እንደዚህ ህዋትን በገንዘብ ለመደገፍ የምትጋጋጥ ሴት ናት። ይሄን ማወቅ አለባችሁ። የአብሪ ሞተር ባለቤት ነው። እሱ ብቻ አይደለም የሚያስቁ ፓርት የስፐርሙ ሽያጭ አስጀማሪ መቀሌ ላይ የነበረው ያስቂኙ የአብሪ ሞተርስ ባለቤት የሷ ባል የከፈተው ሆስፒታል ነው። እና ገና ብዙ ድራማዊ ነገሮች አገራችን ላይ አሉ። እኔ ለእናንተ ለቃለው። እናንተ ፎሎ፣ ሼር፣ ኮፒ ሊንክ ብቻ በማድረግ ተባበሩኝ። አመሰግናለሁ። እስቲ አንተ አካለ ጎዶሎ አግባና አሳየን።
አውቀ ነው የምትፎግረው። ማቀፍ ብቻ ምን ያደርጋል? አግብተህ ካላሳየኸኝ በፍጹም አላምንህም። አግባት አለቀ። ለአንድ ቀንም ቢሆን አብርሃት አዶናይ ታርጌት የተደረገበት ምክንያት እሷ የነከሰችበት አሁን እሷ የተናገረችበት ንግግር ከኢንጂነር ስመኘው ጋራ ኮምፔር ልታደርገው የቻለችበት ምክንያት ምንድነው? ኮዙ ምንድነው? የታሰበው ኢንጂነር ስመኘው ሌላ ሰው ነው። የተገደለበት የፖለቲካል ኢሹ ነው። ገዳዮቹ እስካሁን አልታወቁም። ስለዚህ እኔ የተረዳሁት ከሷ ውጭ ሀገር ላይ ገንዘብ እያሰባሰቡ ኢትዮጵያ ውስጥ ማፊያ እያደራጁ ሰው ከሚያስገድሉ ሰዎች አንዷ እሷ እንደሆነች ነው ማቀው። እኔ የተረዳሁት በቃ ከሰሰኛ ፍርማ ፈርምና ማፊያ እያደራጁ ገንዘብ እየላኩ ኢትዮጵያ ውስጥ እኔ እናንተ እንደሰው ለምሳሌ አዶናይ ነገር ቢሞት 2 ቀን ልናዝን እንችላለን። ከዛ በኋላ ይረሳል። ሌሎቹም ተረስተዋል። ገብቷል? ተረስተዋል። ስለዚህ ሰዎች እንደዚህ አይነት ሁኔታ ኢትዮጵያ ውስጥ የተገደሉትን ሰዎች ሁሉንም አንተም ታውቃቸዋለህ፣ እኔም እናውቃቸዋለን። እስካሁን ድረስ ግን ፍትህ ለነዛ ሰዎች አልተገኘም። ስለዚህ አደገኛ ማፊያ የሚያደራጅ ገንዘብ እየላከ እያደራጀ በጣም እጅግ ሴኩር በሆነ ሁኔታ ሰዎችን እንደሚያስገድሉ ከሷ ንግግርና ከሷ አንደበት ተረድቻለሁ። ስለ ሀጫሉ ገዳዮች እሷ በደንብ ታውቃለች። እሱ ወደፊት የምታወጣው ይሆናል። እሱ ወደፊት ጊዜና ወቅት ከሰጠን እድል ከሰጠን እሷም ካለች በህይወት እኛም ካለን በህይወት እኛም እንጠብቃለን። እሷም አንድ ቀን ታወጣለች። በህይወት መቆየት ምን አስፈለገው? እኔ መምጣት እኮ እችላለሁ። ላውራ እኔ መምጣት እችላለሁ። ምንድነው? ባለፈውም እኮ ገብቼ እኮ ነው የወጣሁት የዛሬ 3 ወር። እኔ በደንብ ነው ማቅሽ። እጅሽ በጣም ረጅም እንደሆነ በደንብ ነው ገብቼ እኮ ነው የወጣሁት። እኔ በደንብ ነው ማቅሽ። ሰዎች አንቺ አሁን በምታወሪው ደረጃ ላያቁሽ ይችላሉ። እኔ ግን በደንብ አቅሽ። አንድ ወር የቀረው ጊዜ ምን ተፈጸመ? አንዴ ከነማ ጋር እንደምትደዋወይ ከነማ ጋር ማንን እንደምታደራጅ ኢትዮጵያ ውስጥ ምን አይነት እንቅስቃሴ እንደምትንቀሳቀሽ በደንብ አድርገን ነው የምናቅሽ። ነው የኦሮሞ ልጆች ለዛው ማደራጃለሁ። ገብቶሻል? አንቺ የለበሽው ጠይቅ እንጂ ጥያቄ ማንን ነው ማደራጀው? አንዴ ላውራ። ሰምተንሻል። ሳምንት ሙሉ ሰማንሽ፣ ስታወሪ እየሰማንሽ። ስለዚህ ወንድሜ እኔ ላይ ፕሮፓጋንዳ መንፋት አይቻልም። መረጃ አምጣ። መረጃ አለ። እሷ አደራጅታ እንደዚህ እንትን እንደምትል አለ ወንድሜ። ብር እንደምልክ ማለት ነው። የዛሬ 3 ዓመት ሰክራለች። የሆነ ሰው ገብቶ እያወራት በሀጫሉ ጉዳይ እያወራት ስልክ ተደወለላት። ከዛን ቀን ጀምሮ እሷ አንድ ወር ያክል ላይቭ አልገባችም። መብቴ እኮ ነው። አንድ ወር ያክል ላይቭ አልገባችም። ስለ ሀጫሉ ገዳዮች ሁሉ ታውቃለች። እንዴ ያ ታዲያ መረጃ ሊሆን ይችላል። እንዴ ምን መሰለህ አሁን እኛ መረጃ በትክክል አንተ እንጂ ስታወራ ምን መሰለህ ወንድሜ፣ አሁን እያልክ ያለው ከንግግሯ ከምትናገረው እሱ ብቻ መረጃ አይሆንም። ታውቃለህ አይደል? መረጃ ሊሆን የሚችለው ማስረጃና መረጃ ይለያያል አይደል? አሁን ንግግር ላይ ብዙ ሰዎች ያደርጋሉ አይደል እንዴ? ለምሳሌ ዮናስ ሴጋው አጫሉ ሁንዴሳ በብዙ 2 ሳምንት የሆነ ነገር ማድረግ አለባችሁ ብሎ ትእዛዝ ሰጠ። ከ2 ሳምንት በኋላ ህይወቱ አለፈ። የአጫሉ ሁንዴሳ ገዳይ ዮናስ ነው ማለት ነው። ዮናስ አደራጅቷል። እነ ዮናስ ቬጋስ ጋር በርግጥ ብዙ ጓደኞች አሉት እዛ ጋር ገንዘብም ያላቸው ሀብትም ያላቸው ንብረትም ያላቸው ከመንግስት ጋርም ግንኙነት ያላቸው። ስለዚህ አሁን ለዮናስ ብዙ መረጃ የሚልኩለት ሰዎች አሉ። እንደዚህ በል ውጣና እንደዚህ ተናገር እንዲበል እያሉ እንዲነግሩት ነገር ቋንዴ ጨርስ። ስለዚህ አሁን ወርቄ በዛ ደረጃ ኢትዮጵያ ውስጥ ከሷ ጋር አሁን ዮናስ ያደርጋል ብትሉኝ ቢካዝ ከነ ዮኒ ቬጋስ ጋር ግንኙነት አለው። ኢትዮጵያ ገብቶ ሊሊወት ልል ብሎ ከመንግስት ጋር ከነ ማነው ይሄ የስልጤው እንትን ጋር ተገናኝቶ ምናምን ማን ነበር ስሙ? ስልጤው ይሄ ፕሪቶሪያ ስምምነት ሄደው ስሙ ይጠፋኛል። ሆነች እሷ ስለሱ 60 ቀን 30 ቀን ብላ የምትወስንለት ማን አባቷስ ነው? እኔ ማለት ነው ምድር ላይ የማያስፈራኝ ነገር ልንገራችሁ። እግዚአብሔር ምድር ላይ የማያስፈራኝ ነገር ቢኖር እኔ ማለት ነው ጋይስ ይሄ ጥንቆላ ምናምን እንደዚህ የሆነ የእንትን ነገር አባቴም እንዴት አያስፈራኝ እንዴ? by the way like የምታምኑትን ነገር ተማመኑበት። እሺ አዶናይም እርግጠኛ ነኝ ይተማመንበታል የሚያምንበትን ነገር። እንዴ የያዝነው እኮ ክርስቶስ ነው። ማን ነው የሚያስፈራው?
ማንም የትኛው ነገር ነው የሚያስፈራው? 30 ቀን 60 ቀን አትበጣጣሽ ይበላል ፊቱና ማንነች ሰውን መጨረሻ የምታውቀው ማን አባቷ ስለሆነች ጠላቱ ድፍት ይበል ድብን ይበል ጠላቱ ራሷ ድብን ትበል ከዚህ ከ30 ቀን ከዚህ ከ30 ቀን ከዚህ አበዛ 30 ቀን አለፈ ከ60 ቀን አበጠበጠ እንዴ ማንነች ሰውን መጨረሻ የምታውቀው ማንነች ነው? የሁላችንም መጨረሻ ጌታ መድኃኒዓለም ብቻ ነው የሚያውቀው ሌላ ማንንም አያውቅም። ዛሬ ተረስተው 30 60 ኧረ በእናታችሁ እኔ መቤቴን ስቄን ያሳለፍኩት የማንሽ ሞልጋጋ ማማሊ አራት ሞላጋጊ በሏት ዝም በል አንተ ራስህ የማርያም ልጅ የሚለውን ስምህን ቀይረው የማያገባሽ ነገር ጻት ይውጣ ከዚህ በእናትህ ጎዶሎ ውጣ ከዚህ ቁጭ ብላ ላይቭ ላይ ነው የሰውን የወደፊት እንትን የምትተነበየው እኔ ከደቂቃዎች በኋላ ልኑር አልኑር ራሱ የሚያውቀው ጌታ መድኃኒዓለም ብቻ ነው እንጂ ማንንም ሰው አያውቅም። ይሄ የእግዚአብሔር ስራ ብቻ ነው እንጂ የሰው አይደለም። ግን በቃ ላይክ አይ ዶንት ኖ ላይክ ሰው ቀና ሲል ወይ አታጡም ላይክ የሆነ ሪዝን የሆነ መንገድ የሆነ ወይ አታጡም በቃ የሆነ ለመናገር የሆነ ነገር ለማድረግ እንዴ እግዚአብሔር አምላክ ይጠብቀው በሄደበት ሁሉ እግዚአብሔር ይጠብቀው። ምንም ደግሞ አይሆንም ምንም አይሆንም ምንም አይሆንም። እንደዚህ ክፋት የሚያስብ ጥላት መጥፎ ነገር የሚያስብበት ሰው በሙሉ ድፍት ይበል። እኔ ሰው ልጅ መጥፎ ነገር ሲያስብ በጣም ይገርመኛል። ላይክ ምን ለማትረፍ ነው? What's the point at the end of the day? ምንድነው like I don't understand like እውነት እኔ ጃወይ እኔ ጅልጥ ነኝ ወይ ፋራ ነኝ ልሁን ደግሞ እንደዚህ አይነት ፋርነት ከሆነ እልም ያልኩ ፋራ ልሁን እንደው ምን አይነት ዘመናዊነት ነው ያጠቃችሁ በእናታችሁ like I swear like በቃ it's like ይሄ አዲሱ ትሬንድ የሆነ ነገር ማድረግ ነው ሰው ላይ እና በጣም ያሳዝናል። አባቴውት በጣም ያሳፍራል ያሳዝናል። ኧረ በእናታችሁ እንዴ ቀን ተወስናላችሁ እንዴ ለሰው ልጅ ማን ናችሁ? እኔም እናንተም አፈሮች እኔም እናንተም አፈር እኔም እናንተም ይሰራን አንድ አምላክ ይሰራን አንድ ፈጣሪ እሱ ይወስንልን እንጂ ደግሞ መጀመሪያ ጥያቄ ላንተ ነው። ሲዘዋወር የነበረው ቪዲዮም ሆነ ድምጽ ይሄ ነው። አሁን እሷ ፕሌይ ያደረገችው የቱ ጋር ነው ኤዲት ተደርጎ ነው የቀረበው ያልከው? ምንም ኤዲት ተደረገ ሙሉ ለሙሉ ቪዲዮ ሲዘዋወር የነበረው ይሄ ነው አይደለ እንዴ? ኤዲት የተደረገውማ የአዶናይን ፎቶ ለጥፈው ልክ አዝፍ በአዶናይ ላይ እንደተደረገ አድርገው ነው የፖሰቱት። ንግግሩን ስታዳምጠው ግን ቪዲዮን ሰምታል ሙሉም አዳምጠናል አይደል እንዴ? የተናገረችው ስም ማን እንደሆነ አልነገረችንም። ነገረችን እንጂ መጨረሻ ላይ አዶናይ ከንትን ይበልጣል ወይ አዶናይን ከስመኛው ጋር ምን ኮምፔር ማድረግ አስፈለገ? እሱን ነው እንደሰማሁት። ለዛ አሮፍ ኖዌር ነው ቆይ አሮፍ ኖዌር ዮዳብ ከየትም ተነስታ ለምን ዋይ ዮዳብ ከስመኛው ለምን ይበልጣል አላለችም? ለምን ሆነ ሰው አሁን ጠየቅኳት። ብላክ ስታር አንዴ ስትመለሽ ብላክ ስታር እኔ እኮ አሰም ሳዳምጠው እዛ ላይ ለምንድን ነው የአዶናይን ስም ያነሳሽው ብዬ ጠየቅኳት አይደል? አሁን እዚህ ጋር yes እሱን ክሊር ታርግልኝ። አሁን እሱን እኔ ተናገርኩ እኮ ነው አሮፍ ነው አዳምጪኝ። ወርቄ እንደምን ዋልሽ? መጀመሪያ ሰላም ነው አለው እግዚአብሔር ይመስገን። ኦኬ አይተሽዋል ያለውን ነገር እኛ ደግሞ እንደ ቆይ አንድ ጊዜ ከእሷ ላውራት እየወዳብ አይ ነው ግን ታወራለህ። ግን ይኸውልህ በመጀመሪያ እኔን ወደ እኔ ስትጠይቅ እሱም በስልክ ስትደውልልኝ የነገርኩህ ከሌላ ቦታ የተናገረችውን እንትን አድርገው ከሌላ ቦታ ተናግራች። አዶናይን እኮ በአደባባይ እኮ አጫሉ ሁንዴሳ እንደተበላ እናስበላዋለን ብላ ቪዲዮ ሲዘዋወር ነበር አይደል? እንደዛ ስትል እኔ ነኝ ገብቼ ይቅርታ ጠይቂ ለምን እንደዛ ትያለሽ እንደዛ ማለት ነው ብዬ ይቅርታ አስጠየቅኳት እኔ ነኝ። ተረዳኝ? አዎ ይወዳብ። ይሄ ግን ይቅርታ የሚያስጠይቅ ነገርና ይቅር የሚባል ምናምን ነገር አይደለም። ከህግ ጋር የሚያያዝ ነገር ነው። በህይወት የመጣ ነገር ሁሉ ነገር። አሁን ግን ይሄ እኔ አሁን ስለዛ ስለመጀመሪያው አይደለም የማወራው። የሁለተኛው ላይ ግን from the beginning ልንገርህና ልውረድ እኔ
ለምን አትወርጂም? በእናታችሁ ፎሎ የሚያደርጉ ሰዎች አታስገቡ። እንደዚህ ንቀት የተሞሉና ቤትሽን ከፍተሽ አውሪ። ብላክ ስቶር አዳምጠኝ። እኔ አይ ነው ብላክ ስቶር እንድታዳምጡ ፈልጋለሁ። በተለይ የአዶናይ ደጋፊዎች ማለት ነው። እኔ ለአዶናይ ምንም ማድረግ አይጠበቅብኝም። ተረዳችሁን? ምንም ማድረግ አይጠበቅብኝም። ከፈለገች ለምን አዘለዝለው ምን አገባኝ። ግን እኔ ሰው ወጣት ስለሆነ እንደዚህ ስትል አይባልም። እንደዚህ ነገር አትናገሪ። እንደዚህ ነገር ስትናገሪ ወደ ሌላ ነገር በምን ተናገርሽ እንደውም ብለህ ነው የጠየቀኝ። ትዝ ይላል። ያን በማረጌ እዚህ ጋር መጣችሁ እንትን እናደርጋለን ካላችሁ ለምን አንገቱን አትቆርጠው? ምን ይሆን አገባኝ። እኔ ግድ አለኝ እንዴ? እኔ ድምጽ ስለሆንኩትና ስለደገፍኩትና ገብቼ ይቅርታ ጠይቂ ስላልኩኝ ምን እናንተ ጌታቸው ረዳና ዶክተር አብይ አህመድ 1.5 ሚሊዮን ተገዳለው ይቅር በሉ ስለምትባ ከእናንተ ነው የተማርኩት። እኔ ዩዥሊ ፍትህ ነበር የምጠይቀው። አሁን ግን ተምሬ ማስታረቅ ጀምሬያለሁ፣ ይቅርታ ማስባል ጀምሬያለሁ። ስለዚህ እኔ ቱ ቢያነሱቹ አንገት ቢቆርጡ መጥቼ እንደማስታረቅ ይሄን ከእናንተ የተማርኩትን ትምህርት ነው። እና አንዳንድ ጊዜ የኔን ናይስነትና የኔን የዋነት እንደ እንትን አትጠቀሙት። እዚህ ቤት ስትመጡ እውነቴን ነው የምልህ። እኔ በውስጥም ስደውል ምን ስትሉ ኬር ስለምታረግለት የነገርኩ ነገር የማውቀውን ነው። እሷን ደግሞ እኔ ብዙ ነገር ትላለች። እሷ ይወዳ ሚስ አንደርስታንድ አድርገኛል። ለኔ ጌታ አንዴ አይወል አንተ ይሄ አዌርነስ እንዲፈጠር በማድረግ እኮ እኔ አፕሪሺየት ነው ማድረግ እኮ አንተ ቤት ውስጥ ይሄ ነገር መሰማቱ በራሱ ልጁ እንዲጠነቀቅ ያደርገዋል። ሌላም መጠየቅ ያለብንም ነገር ካለ መጠየቅ ያለብንም አካል ካለ መያዝ ያለብንም ጠበቃም መያዝ ያለብንም ነገር ካለ እዛ ላይ እንድንሰራ ያደርገናል። እዛ ላይ ለምን ተሰማ አንተ ቤት ውስጥ ለምን ይሄ ነገር ተወራ አይደለም እያልኩ ያለው ግን አሁን የተሰማኝ ለምን እንደሆነ ታውቃለህ? እሱ ቤት አልተወራም። እሱ ቤት አልተወራም። ብላክ ስቶሪ የተሰማኝ ለምን እንደሆነ ታውቃለህ? ብዙ ጊዜ ማለት ነው እኔ አሁን ፍትህ ነው የምጠይቀው አይደል? ግን በዚህ ልጅ ላይ ብዙ ነገር ስሰማ እኔ 1 አመት የተቃወምኩት ይሄ ልጅ ብዙም ማልስማማው ነገር አለ። ግን ከተረዳሁትና የዋው ነው ዝም ብሎ እንደሚገባ ሳውቅ የተከላከልኩለት ነው ያለው። ተገባ እና ያ ነገር ደግሞ እሷ እኔም እንደዛ ማረጌ ነው። እንደዛ ስትል ወርቄን ስለማውቃት ወርቄ አንዳንዴ ትናገራለች የሆነ ነገር ገባ እና ይሄ ነገር የምትናገርበትን ምክንያት ማወቅ ስለምፈልግ አንዳንዴ አሁን ባጣው እሷ እኮ ያለችው ሰምቻለሁ። ሌላው ደግሞ ምን አለች? እሷ እኮ አይደለም የምታደርገው እያለች ያለችው እኮ በቃ በእሱን ማስወገድ የሚፈልግ ሰው አለ ብላ ስትናገር እሷን አይደለም መክሰስ ያለባችሁ፣ እሷ ላይ አይደለም ማለት ያለባችሁ። ይሄ በጣም የሚገርም መሀይምነት ነው። እኔ አጠፋዋለሁ ካለች ይኸውልህ እኔ አጠፋዋለሁ እኔ እንደዚህ አደርገዋለሁ ካለች እሷን ነው መጠየቅ ያለብን። እኔ ቤት ያለችው እንደምለው አሰሚያቸው እንደገና እንደዚህ አይነት ነገር አረና አላሰማም። በእናትህ እኔ ራሱ አንደኛ እኔ ስለሷ አላወራሁ ስለስመኛው እና የሁለታችሁ ብቻ ከሆነ ይወዳ ብንውረድ ምንም የማናረግ ከሆነ እንውረድ። መውረድ ትችላለህ፣ መውረድ ትችላለህ። ለምን ነው ያ ደንቆሮ አዶናይ ያ ሁሉ ስንቆምለት መጥቶ ያለው? ይወዳ ቆይ አንዴ ኧረ ቆይ ምንድነው እነዚህ ሰዎች ቆይ አንድ ነገር ልነግርህ ነው። ቆይ አንዴ ያተረጋጋ በስ ምንም እንትና ያማራ ጥላቻ አንዴ ሚውት አድርጊ። ቆይ አንዴ ይሄ ኦሮሞ ነው ብላክ የሚባል ይወዳ ቆይ አንዴ ይወዳ ቆይ አንዴ ተው። ሌላ ወደ ሌላ ነገር ሰዎች ችግር የለውም። ድባቡ መቀየር ስለሌለበት አንተም በሌላ መንገድ እንድትሳል ምናምን ስለሚፈልግ አታላይ ነሽ አንቺ ልጅ አታላይ ነሽ አንቺ ልጅ አታላይ ነሽ አታላይ ነሽ አንቺ ልጅ አታላይ ነሽ መሰደት ከጎኔ ቤት ሰራሽ ላታዛቅ ላታዋጣኝ ጥለሽኝ ጠፋ አታላይ ነሽ አንቺ ልጅ አታላይ ነሽ። ልጅቷ ናት አታላይ፣ ልጇ አይደለም። አደራችሁ እንዴት ናችሁ? እየመጣ ያለ ፍላይት አለ ከተለመደው ሰፈር ኢቲ 507 B738 5 ሰዎች ተይዘዋል ብራዚል ላይ። እነዚህ የተያዙ ሰዎች ብዙ ነገሮችን ያደርጋሉ። እንደምታውቁት በጣም እየሰራን ከዚህ ውጪም ደግሞ ወደ ናይጄሪያ ጎራ ብለን ነገሮችን እያነፈነፍን ነው። ደምላሽ ይሄንን ቪዲዮ ከ15 ደቂቃ በኋላ ያርፋል። ባይናው ሜቢ ከ10 ደቂቃ በኋላ ከ5 ደቂቃ በኋላ ሊያርፍ ይችላል። 2 ሰዎች አሉ
ዛሬ አሁን አዛም ስፒኪንግ እነዚህ ሰዎች ኮካ አስጠጥቶ በተለመደ ሁኔታ አስለቅቃሉ። አሁንም አክቲቭ ናቸው። እንደምታውቁት ብሩ እናንተ አታውቁት እንደምታውቁት የሚለውን ነገር በተደጋጋሚ ሲጠቀም አትፍረዱብኝ። የአፍንትን ነው የተለመደ ነገር ስለሆነ ነው እንጂ ብታቁም አትናገሩም። ለነገሩ አዚም ብሩን የሚሰበስበው እንዳውም የሱን ብር በዱባይ በኩል ነው። ምናልባት እንግዲህ ብታቁ ሰዎችም በርግጥ ሊኖሩ ይችላላችሁ። ብሩ የሚቀመጠው ዱባይ የዝናሽንም እኔ ነኝ የማስቀምጠው እያለ ትሩናፋውን ይነፋል። ዱባይ ደግሞ በአሁኑ ሰዓት እያያችሁት ነው፣ እየነደደች ነው። ሀብታችን ማለት ነው። እግዚአብሔር መምጫው አይታወቅም። ክብሩ ይስፋና ጤንነት ለሰጠን ብዙ ያሳየናል። እድሜ ለሰጠን የኢትዮጵያ እናቶቻችን የህዝባችን ሀብት እንዳልነበረ ሆኖ በሪል ስቴት እዛ ነው የተጠራቀመው። ስለዚህ አንተ ልጅ በሚሊዮን የሚቆጠረውን የድራግ የኢትዮጵያ አየር ላይንስ በሚመላለሰው ድራግ ኮኬኑ ገንዘብ የሚቀመጠው ዱባይ ሀዚም የሚባለው በሽተኛ የሚያስቀምጠው እሱ ነው። ያም ብቻ አይደለም። አሁን ማወቅ ያለባችሁ ደመላሽ ሳይሆን መላኩ ምክትሉ በዚህ ቢዝነስ ውስጥ በከፍተኛ ደረጃ እጅ ስላለበት ክሱ ራሱ ለምሳሌ ሀዚም ክስ ትንሽ ጻፍ ያድርግ ያለው እንዲቋረጥ ከሚሰሩ ሰዎች ውስጥ አንዱ እሱ መቼ በዚህ ብቻ ሀዚም እኮ አሁን እንደሰማሁት ከሆነ የዚህ የቶፊክን እህት ነው ያገባው። ቶፊክ ማለት ደግሞ የፍናፍንቱ ቅዘን ጠራጊ የነበረው ማለት አሁን የአዲስ አበባ ካቲካላ ሸጠው የዕለት ጉርሳቸውን የሚያከናውኑትን እናቶች ከሚደበድቡት ማለት ነው ከጀነራሉ ሌላ እንደዚህ የተያያዘ ነው። እኛም እናወራው አሁን ቱባውን ነው። ኤርፖርት ውስጥ ቪዲዮ አያችሁ ነው ምናምን ብሎ የተወሰነ ልጆችን አስሯል። ሴት ናት የታሰረችው፣ ወንድ ነው አንድ ወንድ አስሯል ምናምን የሚባል ነገር ሰምቻለሁ። ማን እንደታሰረ ላኩልኝ። ማን እንደታሰረ አላውቅም። ቡርሺ አይቷል ምናምን ኢንፎርሜሽን ታስተላልፋላችሁ ብሎ በቃ ወከባ ላይ ነው ያለው። ይሄን ቪዲዮ የምትመለከቺ ሁሉ ሊና ካለሽ ኢትዮጵያ ውስጥ ካለ ምናልባት ኮፒ ሊንክ አድርጉ። ለህዝቡ ይድረስ። ኮፒ ሊንክ ማርያምን ምልላችኋለሁ። ማርያምን አካውንቴ በዚህ የማገኘው አንዳችም ሳንቲም የለም። ኖሮም አላረገውም። እኔ ለሳንቲም አልሰራም። ማርያምን አዱናይን አይደለሁም። እኔ በማርያም ከማልኩ በማርያም ሀብት አይታችኋል። የሱዳን እናቶቻችን እንባ፣ የኢትዮጵያ እናቶቻችን እንባ፣ የሊቢያው እንዴት አድርገው ሲዘርፍ ዱባይ ላይ ነው። ዱባይ ያለች ሀብት የማን ነው? ሀብት እኮ እግዚአብሔር። ይነጣቁ ገና ያለቅሳሉ። አያችሁ፣ ባዶ እጃቸውን ይቀራሉ። አሁን ማድረግ ያለባችሁ እንደነገርኳችሁ ብራዚል ላይ ከፍተኛ የሆነ እንግሊዘኛ ትንሽ አለመግባባት ችግር አለ፣ የቋንቋ ችግር አለ። ግን በደንብ አብረን እየሰራ እዛ ላይ የሚሳፈሩትን ናይጄሪያኖችና ሲመጡ እኔ ያደመላሽ አሁንም የሚለው ስፔሻል የሆነ ፎርስ ተዘጋጅቶ እነሱ ሲወጡ በር ላይ ናይጄሪያኖቹ ምስኪኖች ናቸው። ግማሾቹ ወዳቸው ውስጥ እኮ ከፈነዳ በቃ ፈነዱ ነው። ፈንጂ እኮ ነው ወዳቸው ውስጥ አስቀምጠው የሚመጡት ሆቴል ደርሶ እስከሚያራግፉ ድረስ ይለቃሉ፣ ይባረራሉ። እና ስራት ቀጀላ እያንዳንዱ ይጠረጋሉ። ለኢትዮጵያ ሕዝብ ለደመላሽ የሚለው ግን እነሱ ቢባረሩ ካሁን በኋላ መልቲ ሚሊዮነሮች ናቸው። ውጪም ሆኖ ሲስተሙን ስላገኙት ድራጉን መሸጥ ይቀጥላሉ። እነዚህ ሰዎች ከስራ ማባረር ሳይሆን እስር ቤት እስካልገቡ ድረስ የናንተ ገበና እንዳይወጣ ነው ማለት ነው። እናንተም እንዳላችሁበት ነው የምቆጥረው። ምስኪን ሰራተኞችን እያሰሩ ነው። ሰራተኞችን እየገላመጡ ነው። ሰራተኞችን ማቆሚያ መሄጃ እያሳጡ ነው። አንድ ጊዜ ትዝ ይላችኋል ስለ ምርኮኞቹ ጀነራል ነን የሚሉትን ጨርቅ የለበሱትን እነዚህን ምርኮኛ የወያኔ የሻቢያ ትርፍራፊ ምርኮኞቻቸውን ብርሃኑ ጁላ የተባለውን ለምሳሌ ግማሽ ቂጡ የማይንቀሳቀሰውን ሰውዬ ማጋለጥ ሲጀምር ቡና እየፈላጭ ጥይት የምትነግደው መሳሪያ የምትነግደው ሚስቱ አምቦ የሚባለው ለምን አታስ ይሄን ቆሻሻ ባለጌ አለችኝ። እሷ ናት ግማግም የቆሸሸች
ቤት ነው የምገባው እኔ። ሰራተኞቹ እነዛ ምስኪኖች 10,000 የምትከፍላቸው አይደለም፣ ንፋስ ላይ የሚውሉትም አይደለም። ካሰርክ ከዲው ናና እኔ ሞክረኝ። የቅንጥራም ልጅ ሰራተኞችን እዛ አካባቢ ያሉ ሴቷን እቺ ወንድ ነው ላኩልኝ ማን እንደታሰረ። በዚህ አጋጣሚ ለደመላሽ የምነግሩ የበለጠ እንዳልተኛ ነው እንጂ የሚያደርገኝ የሚያቆመኝ ነገር ይሄ በጌታቸው አሰፋ ዘመን እንኳን አልቆምኩ እንኳን አሁን አጎቴ መሆኑን ሳላቅ ማለት ሰው ሰራተኛን የሚያዋክቡበት ምንም ምክንያት የለም። ሶስተኛ ፌክ ነው እየሰሩ ያሉት። እዚህ ትንሽ በጽሁፍ ያስቀመጥኩት ላይ እንዳስቀመጥኩት ቃል እንዳደረግኩት ብዙም ስለማይመች ነው፣ ቦታም ስለማይበቃ ነው። ለሾው ኦፍ የሚያቃጥሉ ዱቄት ነው የተቃጠለ። ተቃጥሏል ብላችሁ እንኳን የምታስቡት ድራጉ አይደለም የሚቃጠለው። ድራጉ በኮሎኔል ደረጃ ላሉት እንዲያዋጉ ውስጥ ለውስጥ ለወታደሮቹ ከምግብ ጋር አውቆም ሳቁም እንዲመገቡ ጦርነት በሚኖርበት ጊዜ አንድም እንዲሰጣቸው በኦፊሻል በውስጥ መመሪያ ማለት ያ ነው እየተደረገ ያለው። ቢያንስ በዚህ ደረጃ እንኳን ማለት ስር የሰደደ ነው፣ የተያያዘ ነው። ስለዚህ የለንበትም የምትሉ ከሆነ ቀጀላ ከስራ ቢባረር ምን ይቀርበታል? ይዝ መልቲ ሚሊዮነር ቶፊክን ከስራ ብታባረረው እንዳውም ሾምኮ አይደለም እንዴ? እንዳውም እኮ ወንጀለኛው እያለ ኢኖሰንቱን ህዝብ አሳደው ማሰር ማለት የግፍ የጭቡ ነው። ደሜ ወንድ ኩኒንታ አሬ ይፈካታ አሬ ፈከች ለንደንደሱ ኩኒሞ ዱጉማሬ ጉያንቴ ሲንዱፍቲ አይታዘዝልህም። መላኩ የሚባለው ነው በቀጥታ ለፍናፍንቱ የሚደውለው። ቶፊክ ድሮንም መስበሩን ስላለው ይሄ ነው የተያያዘ ነው። መሬቱ ዝውውሩ አሁን ዶላር ረክሷል ተብሎ ጠቅላላ። ስለዚህ አዚም የሚባለው ይሄ ኔትወርኩ እንዳለ ኔትወርኩ ካልገባ በስተቀር እንደነገርኳችሁ የኢትዮጵያ አየር መንገድ የሚባለው አናቆምም። የድራግ ማመላለሻ ኢንተርናሽናሊ ሎካሊ ደግሞ የወታደሮች ማመላለሻ ነው። ምክንያቱም ሀገሪቷ እብድ በምትመራበት ጊዜ አንድም ሴክተር በትክክል ፋንክሽን ማድረግ አይችልም። አንዳንዱ ለሰርቫይቫል። በዚህ አጋጣሚ ሀዘን ነው፣ መከራ ነው አሁን ያለው። ፍንፍኔ ውስጥ በሚቀጥለው ወር ጀምሮ ምን እንደምትበሉ እግዚአብሔር ይወቀው። እሱ መና ከላይ አውርድ እንጂ ለህዝባችን የምትበሉት የሚቀምሱት ነገር የለም። ነዳጅ የሚባል ነገር በምን ያመጣል ገበሬው? እንዳውም ገጠሩ ገበሬው ይሻላል። መና አውርድልን ፈጣሪ እንጂ የምትቀምሱት ነገር የለም። ትግሉ አንድ ላይ ማን ነው የጎንት የሚባል ነገር እኮ የለም። እኔ አንድም ሰው በዚህ ፍናፍንት ላይ በዚህ ቡድን ላይ ድንጋይ ከጣለ በቃ ሌላ ምንም አስብ ስለ ነገ ምናምን ስለ ጎንዮሽ ምንም ማስበው ነገር የለም። ይሄ ፍላይት ላንድ ሲያደርግ ደመላሽ የሚሰማ ከሆነ በውስጥ ቪዲዮ አስተላልፋለሁ። 2 ሰዎች እየመጡ ነው። በር ላይ ነው ከወጡ በኋላ የምትይዛቸው በራስ መስመር፣ አለበለዛ አይቻልም። መጣሁል ገና የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሳምንት። ላይክ ያላረጋችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቻው።